እዛው ሉቃስ 15 ላይ ሌላ ምሳሌ ይሰጠናል። አንዲት ሴት 10 ድሪሞች ነበራት ይላል አይደለም? 10 ድሪሞች ነበራት። ምሳሌ የጠፋው ልጅ ታሪክ ታውቁታላችሁ። 10 ድሪሞች ነበሯት። ነገር ግን አንዱ ምን አረገባት? ጠፋባት። እኔ ምን ቸገረኝ፣ 9 አለኝ። ኢየሱስ ጌታ ነው እንዴ! 9 ጆሮዬ ላይ 2 ባረግ 9 አላረግ ይበቃኛል ብላ አልተቀመጠችም። ምን አደረገች ነው የሚለው? የጠፋውን ድሪሟን ለማግኘት ምን አደረገች? አልጋዋን አወጣች፣ ፍራሽ አወጣች፣ ቤቷን ሁሉ ገለባበጠችው ነው። ቤቷን ሁሉ ምን አደረገች? አመሰቃቀለች፣ መብራት አበራች፣ በየስርቻ ሁሉ ፈለገችው። ለምን? በእጇ ካለው ከ99 ይልቅ የጠፋው ይበልጣል። እግዚአብሔር በጽድቅ መንፈስ ይሙላል። ወንድሞቼ ካላችሁ ነገር ይልቅ ልታገኙት የሚገባው የሚያስፈልጋችሁ ጽድቅ የሚባለው የሚያስፈልገን ጌታ ኢየሱስ ክርስቶስ አስቀድማችሁ ያለው ከቤታችሁ ቀጥሎ አይደለም የእግዚአብሔርን ነገር የምትፈልጉት። ከቤታችሁ በፊት፣ ከጉዳያችሁ በኋላ አይደለም፣ ከጉዳያችሁ በፊት እናንተ ሲሞላ አይደለም። ከዛ የናንተ አንዳንዱ ጴንጤ እኮ እንደ ኦርቶዶክስ ሆናል። እንደምንም ብዬ እንትን ብዬ መጨረሻ ላይ በ60ዎች ዓመቴ ላይ ወደ ጌታ ሰብሰብ ብዬ ቆርባለሁ የሚል ቤተሰብ ገጥሟችሁ ያውቃል? ከዛ በፊት ጉቦውንም እየሰጠ ባምቻም ጋብቻም እየተለማመጠ ሀብት የሚባለውን ውሸት ዲቨሎፕ እያደረገ እያምታታ እየዋሸ እሱ ያውቃል፣ መድኃኔዓለም ሰው መሆናችንን ያውቃል እያለ በአመፅ ህይወት እየኖረ መቼ ነው የሚያስበው? አንድ ቀን እድሜው ሲያረጅ፣ እድሜው ጉልበቱ ሲደክም፣ መንፈሱ ሲደክም ሲዝል የልቡ ከደረሰ በኋላ ሰብሰብ ምልበት ደሞ ብሎ ለነፍሴ ልደር ብሎ ይመጣል። በኢየሱስም እንዲህ አይነት የሃይማኖት መንፈስ ይሰበር። ብዙ ጴንጤ ጋር እንደሱ ነው። ምንድነው የሚያጣድፍ? ምንድነው የሚያስቸኩል? እስቲ ጽድቅና መንግስቱን አስቀድመ ፈልገ ግድ የለም ፓስተር እሱ ይደርሳል። እሱ ለእናንተ ጊዜያችሁን ለሰጣችሁ ሰዎች ነው። እኔ መጀመሪያ እዛ ኢትዮጵያ የጀመርኩትን ጦብ ካልጦበጦብኩ በስተቀረ ከጦብ የተረፈ ጊዜ አይደለም ለእግዚአብሔር የሚሰጠው። አትስሩ አይደለም፣ በጣም ተጠንቀቁ። አትስሩ አይደለም። ልባችሁ ግን አስቀድሞ የሚፈልገው ነገር ምንድነው? ጽድቁንና መንግስቱ። ምን ማለት ነው? ኢየሱስ ጽድቅ የሚባለው ማንነት በፊት እኮ እናንተ ጋር ነበረ። አሁን ግን በኃጢአት ምክንያት አታችሁታል። ሰርችት። ኢየሱስ ጌታ። ሴኪት፣ ሲክ፣ ፈልጉት። ፍራሽ ማንሳት ካለባችሁ አንሱ። ካራክተር ዲቨሎፕ ማድረግ ካለባችሁ አድርጉ። ፐርሶናሊቲ ዲቨሎፕ ማድረግ ካለባችሁ አድርጉ። መብራት ማብራት ካለባችሁ አድርጉ። ሁሉን መተው ካለባችሁ ተውትና እሱን ብቻ ፈልጉት። እግዚአብሔር በእንዲህ አይነት ረሃብ ይሙላል። ያዕቆብ ሰበሰበና ተዚህ ይላችኋል አይደል? ያዕቆብ ሰበሰበ ለራሔልን ለማግኘት በበጎች ይሰበስብ ተዚህ ይላችኋል አይደል? የሄደበትን መንገድ ሁሉ አየውና አንድ ነገር ግን ውስጡ ሙሉ አይደለም። ስለዚህ ምን ይላል? ሂዱ እናንተ ተሻገሩ አለና ከብት፣ ጥጃ፣ እንቧ የሚለውን ነገር ሁሉ አሻገረና ብቻውን ይጠብቀው ጀመረ። ልክ ቀጠሮ እንደያዘ ሰው እመጣለሁ እኮ አላለውም። እግዚአብሔር እመጣለሁ ጠብቀኝ አላለው። እግዚአብሔርን ያመጣው የያዕቆብ መጠበቅ ነው። ብቻውን ኢኒሼቲቭን አየ፣ ወሰደ፣ አሻገረ። ሚስቶቹን አሻገር፣ ልጆቹን አሻገር። አሃሃ እግዚአብሔር አየውና ይሄ ልጅ ዛሬ ሲሪየስ ሆኗል ማለት ነው። ቆርጧል። ይሄ ልጅ በቃ እኔን ማግኘት ፈልጓል ማለት ነው። እግዚአብሔር በእንዲህ አይነት ቁርጠኝነት ይሙላችሁ። አንዳንዶቻችሁ ምክንያት እኮ ነው ለመጾም ትፈልጋላችሁ፣ ግን ይርበኝ ይሆን ብላችሁ ማለት ነው። ገና ይራባችሁ አይራባ። አንዳንዱ ጴንጤ የሚያመካኘው ማለት ነው። እናንተ እንኳን መልአክ ናችሁ፣ በደንብ ትጾማላችሁ። ጴንጤዎቹን ነው የምለው። ገና ለገና አይመችኝ ይሆን፣ ስራ ላይ ይደክመኝ ይሆን። እንዴ መቼ ሞከርከው? ቢደክምስ ደግሞ አትሞት። ለዛውም እዚህ ሀገር ኤቭሪዌር ምግብ ያለበት ቦታ ላይ ሳብ አድርገህ በ1 ብር በ2 ብር ምንድነው ኪስ ውስጥ ከተከራበ ቁርጠኝነትህን ግን አላሳየህም። እግዚአብሔር ያዕቆብን አየውና ዚስ ጋይ ሲሪየስ አለ። እግዚአብሔር በእንዲህ አይነት ቁርጠኝነት ይሙላችሁ። ይሄ ሰውዬ ሲሪየስ ነው አለ። እግዚአብሔር አየውና መልአክ እንኳን አልልክለትም አለ፣ ራሴ እወርዳለሁ አለ። ቢርበኝስ፣ ቢያመኝስ፣ ቢደክመኝስ፣ ብቻዬን ብሆን የሚያሳድደኝ ኤሳው ቢመጣስ አላለም። ይምጣ እጠብቃለሁ። ቁጭ ብሎ ሲጠብቀው ዝም ብሎ አይደለም የሚጠብቀው። ያው ታውቃላችሁ እዛ ላይ አልተጻፈልንም እንጂ ያህዌ አም ኢን ሰርች ኦፍ ዩ፣ መለወጥ እፈልጋለሁ፣ ትራንስፎርሜሽን እፈልጋለሁ። አይ ጀስት ኒድ ኮምፕሊትነስ፣ ሙሉነት እፈልጋለሁ። ኧረ ኢየሱስ ጌታ ነው። የሚቆጠረውን አይደለም፣ ኢንተርናሊ አንድ ነገር እፈልጋለሁ። ኮንተንትድ መሆንበት፣ ርፍ የሚያደርገኝ አይ ኒድ ኢንካውንተር መገናኘት እፈልጋለሁ።
ተች መፈልጋለሁ። እንደገና መነካት ፈልጋለሁ። አባቴ በረከት አይደለም። I need your hand. I need permanent change. I need ታሪኬን የሚቀይር I need encounter። በኢየሱስ ስም ኢንካውንተር ይሆንላችሁ። ፐርሰናል ኢንካውንተር እየፈለገ እየጠበቀው እግዚአብሔር ይሄ ሰው የዛሬ ሲሪየስ ነው ብሏል። አታታዩም እንዴ? አልተኛም እኮ እንቅልፍ በነገራችን ላይ ስለወደቀን የተሰጠን እንጂ ስለተፈጠርን የተሰጠን አይደለም። አንዳንዱ ሰው በእንቅልፍ ያመካኛል። 8 ሰዓት ካልተኛሁኝ እንትን ያደርገኛል እኮ። እንደሱ እንድትሆን እኮ ውድቀት ነው የሰራብህ እንጂ እኮ እግዚአብሔር ሰው ሲፈጥር እንቅልፋም አድርጎ አልፈጠረም። ታውቃለህ? አይናችሁን ፍጥጥ እንዴ ዘፍጥረት 3 ላይ እኮ እግዚአብሔር አብርሃምን አዳም ላይ ታውቃለህ? 2 ላይ እንቅልፍ አምጥቶ ነው ጠርቶ ከሆነ በታመጣና እንቅልፍ ጣለበት ነው አይደል የሚለው እንጂ ሰውየው አይተኛም። እንደ መልአክ የምንኖረው ታዲያ ከትንሣኤ በኋላ እንቅልፍ ጠፍቶልን አይደል እንዴ? እንቅልፍ ዘላለማዊ ቢሆን እኮ እዛ ምንተኛ ነበር። እነ ጳውሎስ ለጌታ ራሳቸውን ማቅረብን ሲናገሩ እንቅልፍ በማጣት ይላሉ። እና ይሄ ድብርት የሚያደርግ የ8 ሰዓት የ10 ሰዓት እንቅልፍ ከላያችሁ ላይ በኢየሱስም ይቀንስ። ግድ የለም አሜን በሉ። ማን ነው 8 ሰዓት መተኛት ነው ሄልዚ ያላችሁ? ዩሮፕ ነው የነገራችሁ። ዩሮፕ ነው 4 ሰዓት ብትባሉ ሰውነታችሁ ስንት ሰዓት ይለምድ ነበር? 4 ሰዓት ይለምድ። ልክ ነኝ አይደል? እንትን ፕሌዠር እና ላይፍን ሲከፋፍሉት 8 hour ወርክ 8 hour ፐርሰናል ኬር 8 hour ስሊፕ ብለው ከፋፈሉት ዩሮፕ እንጂ እኮ እግዚአብሔር አለም 8 ሰዓት መተኛት አለብህ፣ 10 ሰዓት መተኛት 8 ሰዓት መስራት አለብህ፣ 8 ሰዓት ፐርሰናል ኬር ማድረግ አለብህ ብሎ የከፋፈለው የአውሮፓ የዚህ የወርክ ወርከርስ አብዮት ሪቮሉሽን ነው የፈጠረው። እና ስለወደቅን ነው እንቅልፋም ይሆን ነው። እና አንዳንድ ሰው ምን ይላል? እንቅልፌስ ይላል ገና የአምላክን ፊት ለመፈለግ እንቅልፉ ያሳስበው። ያዕቆብ አልተኛም፣ ቁጭ ብሎ ይጠብቋል። አይ ኒድ ጋድ። እስቲ እግዚአብሔርን እፈልጋለሁ በሉ፣ ጽድቁን እፈልጋለሁ በሉ። አፕራይትነስ ፊቱ በቃ አፕራይት ስትሬትን መሆን just like እንደ ጋድ እንደ እግዚአብሔር ስትሬት መሆን አይመችም። ለ21ኛው መቶ ክፍለ ዘመን ለኛ ዘመን ይሄ ጽድቅ ነገር ስትሬትነስ ብዙ አይመችም። የሚመቸው ጥፍ ብልጣብልጥ መሆን ነው። በጽድቅ መነገድ፣ በጽድቅ መስራት፣ በጽድቅ መውጣት፣ በጽድቅ መግባት ብዙ ሰው አይመቸውም። ቸርች ውስጥ ነው የጽድቅ መንፈስ የሚሰማው። ስራ ቦታ ሲሄድ እነ ጉቦ እነ ማታለል ምናምን ይመጡለታል እና ምቻ ጋብቻ ይመጡለታል። እና ኢትዮጵያ ውስጥ ያሉት የክርስቲያን ሀብታሞች ስንት ፐርሰንቶቹ በጽድቅ እንደ ሀብታም እንደሆኑ ማወቅ ፈልጋለሁ። ያጎት እጅ የሌለበት፣ የባለስልጣን ልምጥምጥነት የሌለበት፣ በጽድቅ ራይት this is my right ብሎ የተሰራ even the church places ጭምር ያገኟቸው የቸርች ቦታዎች ጭምር ያቆታል እነሱ። ምን ይደረግ እንግዲህ ፓስተር አገሩ እንደዚህ ነው። አንድ ብቻህን እንደኖ ብትቀርም ግድ የለም አሜን በሉ። እንደኖ ከአንድ ብቻህን ብትቀርም አገር ሁሉ ቢያምጽ እኔ ግን አላምጽ በእግዚአብሔር ፊት ጻድቅ ነበር ያደርጉ ነበር። ሶሳይቲው እንደሚሄደው አይሄዱም። ሲሪየስሊ እየጠበቀ ሲመጣ እግዚአብሔር ወረደለት። ወንድሞቼ እግዚአብሔርን ጽድቅን አስቀድሞ ለሚፈልግ ሰው እግዚአብሔር ኢንካውንተር ይሰጠዋል። በግል ይመጣና ይገናኘዋል። ታውቃላችሁ የያዕቆብ ታሪክ ምን እንደሆነ? ያዕቆብ ስሙ ተቀየረ አይደለም? ስሙ ተቀየረ፣ ግለሰብ መንግስት ሆነ። ይሄን ልንገራችሁና እንጨርስ። ወንድሞቼ ስሙኝ፣ ይሄንን የሚያስፈልጋችሁ አንድ ኢንካውንተር ብቻ፣ አንድ የእግዚአብሔር ግንኙነት። ከዚያ በኋላ ትውልዳችሁ በእናንተ ኢንካውንተር ነው የሚጠራው። ደግሞ ነው ያዕቆብ ተጠራ አይደል? እስራኤል ተባለ። ከዚያ በኋላ እያንዳንዱ ነገር እግዚአብሔርን ማግኘት አላስፈለገው፣ ወይም ደግሞ የግል ፐርሰናል ኢንካውንተር አላስፈለገው። ከያዕቆብ ቤት የወጡት በሙሉ የያዕቆብ ኢንካውንተር ደረሳቸው። አንድ ነው የሚያስፈልግ፣ ዘርህን የሚባርክ ኢንካውንተር። ኧረ አሜን። ትውልድህን የሚባርክ ኢንካውንተር። አንድ ኢንካውንተር፣ አንድ ግንኙነት፣ የጽድቅ ግንኙነት አንዴ ሲያገኝ ከአንተ በኋላ ያለው ትውልድ ሁሉ በአንተ ኢንካውንተር ጥላ ስር ይሆናል። እስራኤል ተባለ። 12ቱ ነገድ የተባሉት በሙሉ ከማን ወጡ? ከያዕቆብ ወጡ። በአንድ ኢንካውንተር የመጡ ናቸው። በአንድ የጽድቅ ኢንካውንተር። ለዚህ ነው እግዚአብሔር ቤት ስንመጣ መራብ ያለብን፣ በግላችን ስንጸልይ መጠማት ያለብን። I need you God, one touch righteousness